ሙላቱ ተሾመ፣ ክቡር አፈ ጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ አገኘሁ ተሻገር፣ ጠቅላይ ፍርድ ቤት ፕሬዝዳንት ክቡር ቴዎድሮስ ምህረቱ፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አቶ አደንፋራ የፓርቲያችን ምክትል ፕሬዝዳንት፣ ክቡር ፊልድ ማርሻል ብርሃኑ ጁላ እና የጦር መኮንኖች፣ የተከበራችሁ የሁሉም ክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ የሃይማኖት አባቶች፣ በዚህ ስፍራ የተገኛችሁ ተጋባዦች በሙሉ ከሁሉ አስቀድሜ 2017 በብዙ ድል፣ በብዙ መከናወን፣ በብዙ ስኬት ላሸጋገረን በጠራ ሐሳቤ ላይ መጪውን ጊዜ በተስፋ እንድንጓዝ ለረዳን ፈጣሪያችን ምስጋና እንዳቀርብ ይፈቀድልኝ። በብዙ የተረዳን፣ በብዙ የታገዝን፣ ብዙ መከናወን ያየን ሰዎች ከስኬት በኋላ በምስጋና የሚገባውን ለፈጣሪ መስጠት እጅግ አስፈላጊ ልምምድ ስለሆነ እንደኔ ያለ እድለኛ ሰው ደጋግሞ ፈጣሪውን ሲያመሰግን እናንተም ብትተባበሩት አይከፋም። የዛሬውን የመደመር መንግስት የመጽሐፍ ምርቃት አስመልክቶ በተውኔት እጅግ አስደማሚ በሆነ መንገድ መጽሐፍቶቹን የዳሰሱ ወጣቶች ሙያተኞች ምስጋና ይገባቸዋል። እጅግ አድርጌ አመሰግናለሁ። ታዳጊ ሕፃናት በሰርከስ በእውቁ እና ሀገር ወዳዱ ድምፃዊ ነዋይ ደበበ ታግዘው ላቀረቡልን ሰርከስ እሱንም እነሱንም ማመስገን እፈልጋለሁ። ዶክተር እዝራንም እንደዚሁ ማመስገን እፈልጋለሁ። ዶክተር ፍጹም፣ ዶክተር ዮሴፍ፣ አቶ ጌታቸው፣ አቶ ዘሪሁን እንዲሁም ዶክተር ዳኛቸው እጅግ አስደማሚ በሆነ መንገድ ስለ መጽሐፉ ያላቸውን ምልከታ በግልጽ ቋንቋ እና እጅግ አስተማሪ በሆነ መንገድ ማቅረብ ስለቻሉ በግሌ እጅግ የተደመምኩ መሆኔን እየገለጽኩ እነሱንም ማመስገን እፈልጋለሁ። የመደመር መንግስት ጊዜ ካለፈ በኋላ፣ ዘመን ካለፈ በኋላ እንዲህና እንዲያ ነበር እኮ ያሰብኩት፣ ትውልድ ይፋረደኝ፣ እሳቤ ይሄ ነበረ፣ እንዳልከውን እንዳላሳካ አስቸገሩኝ እንጂ ለሚል ሰበብ ፍለጋ የተዘጋጀ መጽሐፍ ሳይሆን ጊዜ ሲዝን ተሰጥቶናል። በግልጽ ምልከታና እሳቤ ሀገራችንን ብንሰራ ታሪክ ሰሪዎች እንጂ ዘካሪዎች አንሆንም በሚል ኢንቴንሽን የተዘጋጀ ሰነድ ነው። ይህ እንደ ኢትዮጵያ ላሉ ማደግ መለወጥ ለሚፈልጉ ሀገራት በሙሉ እጅግ አስፈላጊ ነው። ነገር ግን ረዘም ላለ ጊዜ ስለቆየን በበርካቶች ሐሳቡን በዝርዝር በመነገሩ ምክንያት ይህንን መጽሐፍ በአራት መዎች ሰብሰብ አድርጌ አጠር ባለ መንገድ የተፈለገውን ነገር ለመግለጽ እንድችል የእናንተ ፍቃድ እና ይሁንታ ከሆነ የመደመር መንግስት ማጠንጠኛው አራት መ ነው። የመጀመሪያው መነሻ ምንድነው? መነሻው ያላችሁ እንደሆነ
አቶ ዘሪው እንዳሉት ቁጭት ነው። ኢትዮጵያ ለምን ድሃ ሆነች? ኢትዮጵያ ለምን ተረጂ ሆነች? ኢትዮጵያ ከማን ስለምታንስ ነው ከማን የምትረዳው? የሚሉ የቁጭት ጥያቄዎችና ምክንያት ፍለጋ ነው። አሳማኝ ምክንያት ከተገኘለት ሊያጽናና ሊያስተኛ ይችላል። በቂ ምክንያት ካልተገኘ ግን ቁጭት ያንገበግባል፣ እንቅልፍ ይነሳል። ለምን ኢትዮጵያ ለምን ደኸየች ሲባል በዓለም ላይ ብቸኛው ድሃ ሀገር ኢትዮጵያ ስለሆነች አይደለም። ብዙ ድሃ ሀገር ናችሁ ተብለው የተቀበሉ ሀገሮች አሉ። የኢትዮጵያ የሚያንገበግበው ምድረ ቀደምት መሆኗን እኛ ብቻ ሳንሆን ዓለም የሚያምን የሚጨበት ታሪክ ያላት ሀገር መሆኗ፣ ምድረ ቀደምት መሆኗ፣ ረቂቅ መሆኗ፣ ግዙፍ መሆኗ፣ በርካታ ሕዝብ ያላት ወጣት ሕዝቦች ያላት ሀገር መሆኗ፣ ጀግኖች፣ ደፋሮች፣ ለሕይወታቸው የማይሳሱ በረዥም ጊዜ ውስጥ ቢለካ ጀግነታቸው ያልነጠፈ ሕዝቦች መኖሪያ መሆኗ፣ ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ሕዝብ በተፈጥሮ የታደለ በኪነ ሕንፃ በባህል በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ ብሎ መጠየቅ ያስፈልጋል። ኢትዮጵያውያን እርሻን እንደጀመሩ ይነገራል። ምድረ ቀደምት ስለሆኑ እርሻን ጀምረን ብረት ቀጥቅጠን ማረሻ ሰርተን አርሰን አጭደን መብላት የጀመርንና ያስጀመርን ሕዝቦች እንዴት እዚያው ተቸክለን ቆመን ምግብ ለኛ እንቆቅልሽ ሆነ? ኢትዮጵያውያን በሸማ ልብስ ባህላዊ በሆነ መንገድ ልብሳቸውን በመስራት በታሪክ ብቻ ሳይሆን ዛሬም ሁላችሁም እንደምታውቁት በሽመና የሚታወቅ ባህል ያለው ሀገር ነው ኢትዮጵያ። ሸምነን መልበስ የቻልን ሽመናን ያስተማርን ኢትዮጵያውያን እንዴት ልብሳችንን ማምረት አቅቶን ልብስ ከውጭ የምንሸምት ሆነ? በባህል መድኃኒት በሁላችሁም ቤት ጓዳ እንደሚታወቀው ለብዙ ችግሮች መድኃኒት ቅጠል በበጠስ መቀመም መፈወስ የሚችል ታሪክና ባህል ያላት ኢትዮጵያ እንዴት መድኃኒት ማምረት ተሳናት? ምንም እንጥፍጣፊ እርሾ ባይኖር ብንደኸይ ባልገረመ ነበር። ግን ልምዱ ታሪኩ አስቻይ ሁኔታ እያለ እንዴት ድሃውን በዓለም ላይ ከፍተኛ የወርቅ ሪዘርቭ ያከማቹ ሀገራት ወርቅ በማምረት አይታወቁም። እነሱ ከኛ ጥቂቱን ወርቅ ገዝተው ሼልፍ ላይ በማስቀመጥ ሀብታም ተባሉ። እኛ የበዛውን ወርቅ በከርሰ ምድር በማስቀመጥ ድሃ ተባሉ። እኛ ጋር ያለው ወርቅ እነሱ ጋር ካለው ወርቅ ይበልጣል። ያስቀመጥንበት ቦታ ብቻ ነው የሚለያየው። ያ ያስቀመጥንበት ቦታ ድሃ የሚያስብል ከሆነ የቦታ ለውጥ ለማምጣት ኢማጂኔሽን ፓወር ያስፈልጋል ማለት ነው። የተሰጠንን ድህነት መቀበል ብቻ ሳይሆን የቦታ ለውጥ አድርጎ መስተካከል ያስፈልጋል እና አንደኛው ወደ ኋላ የሚያስጉዘው ቁጭት ነው። ሁለተኛው ቅናት ነው። የመንፈስ ቅናት። ሌሎች እንዴት ዘመኑ? እንትና ወርቅ የላቸው፣ የሚታረስ መሬት የላቸው፣ ከኛ የላቀ ፖፑሌሽን የላቸው። ከኛ በምን ልቀው
እነሱ ዘመኑ እኛስ በምን አንሰን ደህይተን ቀረ የሚል ቅናት። ለዚህ መነሾ የኋልዮሽ የመደመር መንግስት ሲጓዝ ስብራቱ የት ገጠመን? የት ጋ ነው ያለፉን? የት ጋ ነው ስናንቀላፋ እነሱ የቀደሙን እኛ የቀረ ነው ብሎ የታለፍንበትን ዘመናት ወደ ኋላ ለመፈተሽ ይሞክራል። በዚህ መነሾ ውስጥና የኋልዮሽ ጉዞ የመደመር መንግስት የተገነዘባቸው አንኳር እሳቤዎች አንደኛ የተዛቡ ጥያቄዎች ናቸው። በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ስለሚያደርግ። ሁለተኛ ለተዛባው ጥያቄ አፍራሽ የለውጥ ሂደት መከተላችን። ጥያቄያችን ስሁት ነው፣ ለዚያ የምንሰጠው ምላሽ ደግሞ አፍራሽ ነው። የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። ይህን ለማሳየት መነሻውን ለመገንዘብ ህዳሴና ሱዳን በቂ አስተማሪ ምሳሌ መሆን ይችላል። ሱዳን እኛ ስንለወጥ ሰላማዊ ሀገር ነበር። ከኛ ለውጥ በኋላ የሱዳን ለውጥ እኛ ለማገዝ እንደሞከርነው ከሞላ ጎደል ሰላማዊ ነበር። ነገር ግን የተዛባ ጥያቄ ሲነሳና ምላሹ ማፍረስ ሲሆን ዛሬ ሱዳን ቀድሞ በልጆቿ የገነባችውን የካርቱም ኢንተርናሽናል ኤርፖርት እንዳልነበር አድርገዋለች። 10 ሚሊዮን ገደማ የሚጠጋ ህዝብ የሚኖርበት የካርቱም ከተማ ያን ህዝብ መሸከም የማይችል ከተማ ሆኗል። ለምን? የተከተሉት የመረጡት መንገድ አፍራሽነት። እኛ ደግሞ እጅግ የገዘፈ በገንዘብም በሐሳብም በአሰራርም የሚገዝፈውን ህዳሴ ከነስብራቱ ነበር የተቀበልነው። በነገራችን ላይ ሰሞኑን ህዳሴን በሚመለከት ማን ሰራው፣ እንዴት ሰራው፣ የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል። ለምን? ስለጨረስ ነው። ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ አሳበን ብንተወው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር። አሁንስ ተሳክቷል። ስኬት ባለቤቷ ብዙ ነው። ብዙዎች ይፈልጓታል፣ ይሻሙባታል። የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል። የስኬት ባለቤት እናንተ ሁኑ። ለስኬት ለመሻማት ጊዜ የለውም። የመደመር መንግስት ማሳካት ስለሆነ ሲያሳካም ብቻዬን ማሳካት እችላለሁ ብሎ መደመር አያምንም። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት፣ የአንድ ሰው፣ የአንድ ግለሰብ አይደለም። ለዚህ ነው ሐውልቱ ላይ መላ ኢትዮጵያን በሚወክል መልኩ የብዙዎቹን ምስለ ቅርጽ የያዘ ሐውልት መገንባት ያስፈለገበት ምክንያት ህዳሴ የመላ ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆችም ጭምር የኩራት ምንጭ ስለሆነ፣ ሽሚያው የወለደው ድል ስለሆነ አሳክተን በድል ላይ መሻማት የተሻለ ስለሆነ አሳበን ከመተው የነበረውን ጭቅጭቅ ድምዳሜ እንዲያገኝ እኔ በግሌ
ህዳሴን በሚመለከት ከመላው ኢትዮጵያውያን አንጻር የነበረኝ ሚና ኢሚንት እና በጣም ትንሹ ስለሆነ አትጨቃጨቁ፣ ድሉ የእናንተ ነው፣ ህዳሴ ግን የጋራችን ነው ማለት እወዳለሁ። አንደኛው የመጀመሪያው መነሻ ነው። ይሄንን የመደመር መንግስት የኋልዮሽ ተጉዞ ከዳሰሰ በኋላ መዳረሻውን ደግሞ ይተልማል። ድህነትን መጸየፍ ብቻ ሳይሆን ብልጽግናን ይመኛል። እዚህ ጋር ያለው ዋናው ቁልፍ ጉዳይ መዳረሻችን ላይ ምኞት ነው ወይስ ፍላጎት ነው? ባዶ ምኞት ከሆነ፣ ትጋት የሌለበት ምኞት ከሆነ፣ በንድፍ ያልታገዘ በተቋም ያልታገዘ ምኞት ከሆነ ምኞት ደግነቱ ቦግልም ነው። ዛሬ እንመኛለን፣ ነገ እንረሳለን። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ይህ ፍላጎት የመፈጸም ብቃት እንዳለን ሳያረጋግጥ አይነሳም። በዚህ ጽሑፍ ላይ ቀደም ሲል ሪቪው ያደረጉ ወንድሞቼ እንዳነሱት ዕውቀት በሁለት መንገድ ሊገኝ ይችላል። አንደኛው በኢንፎርሜሽን በመስማት በማንበብ በመጠየቅ ዕውቀት ሊገኝ ይችላል። ሁለተኛው የዕውቀት ማግኛ መንገድ ግን የተግባር ልምምድ ነው። የዚህ መጽሐፍ ውጤት ከሰማነው ካነበብነው ብቻ ሳይሆን በተግባር ስንሞክር ካየነው ውጣ ውረድም ጭምር ስለሆነ ብዙዎች የሚማሩበት የሚያሳድጉት የበለጸገች ኢትዮጵያ ለማየት የሚተጉበት እንደሚሆን ጥርጥር የለውም። የመፈጸም ብቃታችንን በብዙ መንገድ አይተናል። የኛ መሻት የምትመስል ሀገር ሳይሆን የምትመሰል ሀገር መፍጠር ነው። ለመምሰል ሞክረናል፣ ብዙ ጊዜ አልተሳካም። አሁን በእኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ለምሳሌ አረንጓዴ አሻራ። አረንጓዴ አሻራ በጥቁር ሕዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊየን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። እያንዳንዱ የጥቁር ዘር እንደሚችል፣ እንደሚያስብ፣ እንደሚቀናጅ ተሰናስሎ ትልቁን ነገር ማሳካት እንደሚችል አንድ ማሳያ ተደርጎ ሊወሰድ ይችላል። ሁለተኛ፣ ቅድም ያነሳሁት ህዳሴ በትውልዶች መካከል ሳይቆም፣ በገንዘብ እጥረት ሳይቆም፣ በኮሮና ሳይቆም፣ በጦርነት ሳይቆም ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን፣ ሳይበደር፣ ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ። ቅድም ወንድሜ ጌታቸው እንዳነሳው አዲስ አበባን በሚመለከት እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በጥቂት ዓመታት ውስጥ በድፍን አፍሪካ ምሳሌ ተደርጎ ይወሰዳል። ምክንያቱም በራስ አቅም፣ በራስ ገንዘብ ባጠረ ጊዜ ከመቆሸሽ ከጨለማ ልምምድ የወጣን ከተማ
ለዜጎች ምቹ አድርጎ መስራት እንደሚቻል በተግባር ያሳየንበት አንዱ ስራ ስለሆነ ለብዙዎች ማስተማሪያ እንደሚሆን ጥርጥር የለውም። እግረ መንገድ የጌታቸውን ኮንሰርን ለመጋራት ምንም ነገር በቤታችን ጀምረን ቤታችን ላይ ማብቃት የለበትም። የኛ ሞቶ ያኔ ጌታቸው ወጣ ብሎ ነው እንጂ ከቢሮ እስከ ከተማ ከከተማ እስከ ሀገር ይል ነበር። ቢሮአችን፣ ግቢያችን፣ ሰፈራችን ከዛም አዲስ አበባችን ያልነው ነገር ግን ዛሬ የኛ ስህተት ሆኖ ይሆናል እንጂ ወንድሜ ጌታቸው ቢሾፍቱ፣ አዳማ፣ አርሲ ነገሌ፣ ሐዋሳ፣ አርባ ምንጭ፣ ሶዶ፣ ጅማ ብትሄድ ደቡብ ምዕራብ በዚህ እንቅስቃሴ ውስጥ በራሳቸው ልክ ሲንደፋደፉ ታያለ። ወደ ምስራቅ ብትሄድ ሐረር፣ ድሬዳዋ፣ ጅጅጋ በሚያስደንቅ ፍጥነት ራሳቸውን እየለወጡ ይገኛሉ። እኔ ከጌታቸው ጋር የምጋራው የብዙዎቻችን እምነት እንዲሆን የምፈልገው መንግስታትን የሚገለው ሰልፍ ግራቲፊኬሽን ነው። አዲስ አበባ ላይ 1% ለውጥ አመጣን ብለን እምንመጻደቅ ከሆነ አናድግም። የምናድገው በቁጭታችን ልክ ስንተጋ ነው። መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደ መደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ የውበት፣ የለውጥ፣ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። ሌላው ሪቨርሳይድ ነው። ቅድም ዶክተር ዳኛቸው ከተፈጥሮ ጋር አያይዞ የኢትዮጵያን ወንዞች አጠቃቀምና ብልሽት ገልጿል። የአዲስ አበባ የሪቨርሳይድ ፕሮጀክት ወይም የአርባ ምንጭ የሪቨርሳይድ ፕሮጀክት ካለምንም ጥርጥር ለብዙ ሀገራት ምሳሌ መሆን ይችላል። እጅግ አኩሪ ጅማሮ ነው ያለው። ይህንን ጅማሮ በማስፋት ለመላው ጥቁር ሕዝብ ምሳሌ የሚሆን ስራ ለካ ይቻላል የሚል እሳቤ ማስተጋባት ከአዲስ አበባ ይቻላል። በስንዴ ላይ የነበረው ዘመቻና የተገኘው ውጤትም እንደዚሁ ሊገለጽ የሚችል። ስለዚህ እኛ ኢትዮጵያውያን ከተደመርን በጋራ ለመስራት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ ነው። አያስተኛም። የኢትዮጵያን ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ይህ ጉጉት፣ ይህ ፍላጎት በታሪክ ካየነው ስብራት ወደምንፈልገው ራዕይ ለመድረስ እንዲሁ በዝላይ ብቻ ሳይሆን መንገዱን በትክክል መቀየስ ይፈልጋል። ሶስተኛው መንገዱ ነው። እንዴት ብንጓዝ ነው ያን የሚያጓጓ ራዕይ ልናሳካ የምንችለው? አንደኛ ከውስጥ ወደ ውጭ በማየት ነው። የኢትዮጵያ ክርስትና፣ የኢትዮጵያ እስልምና ለዓለም የሚያስተምረው ትርፍ ዕውቀት ያለው እንጂ ከዓለም የሚናፍቅ ሊሆን አይችልም። ምክንያቱም ክርስትና ተጀምሮ በ30 ዓመቱ ገደማ ነው ኢትዮጵያ የገባው። እስልምና ተጀምሮ የተጀመረበት አገር ሳይስፋፋ ነው ኢትዮጵያ የገባው። 1000 ዓመት የደለበ ዕውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን፣ የቀደሙን፣ የሰለጠኑ፣ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን። ከነሱ ስንማር የእኛን መርምረን አሰናስለን ግልጥ ያለ ሐሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠር ተአምር መስራት እንችላለን። የአቅምና የአቋም ድማሮ ግን መፍጠር
አስቸጋሪ ሆኖ ለሚታየን ዜጎች የዛሬው መድረክ በቂ አስተማሪ ይመስላል። አብይና ዘሪሁን፣ አብይና ጌታቸው፣ አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ፣ ከነዚህ ሰዎች የተለየ ሀሳብ የሚያንሸራሽር እምብዛም የለም። ዳኛቸው ማለት እድሜ ልኩን በመተቸት በመቃረን ሀሳብ በማመንጨት በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ፣ ከቤተሰብ እስኪቃረን ድረስ ተጋድሎ ያደረገ የረዥም ዘመን የበቃ ምሁር ነው። ዘሪሁን በኢህአዴግ በመጀመሪያ ወራት ከዩኒቨርሲቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአዴግ ውስጥም ደጋፊ ተቺ ነበር፣ በእኛ ጊዜም ተቺ ነበር። ለመተቸት ሀሳብ ለመመንዘር ችግር ያለባቸው ሰዎች አሉ። ጌታቸው መናገር አያስፈልግም። ከነዚህ ሰዎች የተሻለ የደረጃ ሀሳብ ይዞ በኢትዮጵያ ናሽናል ኢንትረስት ላይ የሚታገል ብዙ ሰው አላየሁም። ለሁላችንም ኢትዮጵያ ትበቃለች። የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሀሳብ ለመቋጨት ብቻ አይደለም። ከአዳራሽ ውጪ የሚንሸራሸሩ ሀሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር። የተከበራችሁ ታዳሚያን፣ በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። አንዳንዴ ለቀደሙት መንግስታት ሳስብ እንደ ዛሬ ፌስቡክ፣ እንደ ዛሬ ዩቱብ፣ እንደ ዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ እፈራለሁ። ምክንያቱም 97 ዓመተ ምህረት ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ ኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረ፣ ኢቲቪ የሚባል። ፋና እንኳን ቲቪ አልነበረው፣ ኢሳት አልነበረም። በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደ ዛሬ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾክ አብዘርቨር ኖሯቸው በትዕግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁ ማሰብ አይሳናችሁ። ሾክ አብዘርቨሩ በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ፣ እልህ፣ ወኔ፣ ቁጣ ጠፍቶ ሳይሆን ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንረገጥ ነገር እንዳያልፈን በትዕግስት አብዞርብ እያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን ፕሮፌሰር ብርሃኑ ነጋ፣ አቶ ጌታቸው ረዳ፣ አቶ መላኩ አለበል እና ሌሎች ባለስልጣናት በጋራ ሆነው የኢትዮጵያን መንግስት ይመሩ ከሆነ የኢትዮጵያ መንግስትም ሐሳብ እና ብቃት ካላቸው ለመቀበል ዝግጁ ከሆነ ቢያንስ በመጽሐፍና በንግግር እንጨቃጨቅ ይሆናል እንጂ የሚያደባድብ የሚያጋድል ምክንያት የለም ማለት ነው። ስለዚህ መንገዱ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ ያምናል። ኢትዮጵያውያን በጋራ ራዕይ ከተሰባሰቡ በኋላ ስብራት ለይተን መፍትሄ ማበጀት ደግሞ ያስፈልጋል። የኢትዮጵያ የእድገት ጉዞ ስብራት
የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጠላቶቻችን አጀንዳ ነው። ይሄም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ ኢትዮጵያውያን ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ ባንባባል ያ ቢከበር በጋራ መቆም ብንችል መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። መከተል ሳይሆን መዝለል እንችላለን። ከተቀባይነት ተከታይነት መላቀቅ እንችላለን። ሐሳብ ተቀብለን፣ ገንዘብ ተቀብለን፣ ሚሽን ተቀብለን ኢትዮጵያ ላይ መለማመድ ተገቢ አይመስለኝም። የብዙዎች ችግር ፊዚካሊ አልተገዛንም ብንልም ቨርቹዋሊ በብዙ የቆሸሹ ሐሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። የሰውን ሐሳብ ከናሽናል ኢንተረስት አንጻር መመዘን ከተቸገርን እዚያ ማዶ የምንሰማው ሁሉ ትክክል ከሆነ ለመመርመር ማንዘጋጅ ከሆነ የኢትዮጵያን ብልጽግና ማረጋገጥ እንቸገራለን። ስለሆነም መደመር አለብን። የምንደመረው መከፋፈል የኛ የኢትዮጵያውያን ሐሳብ ሳይሆን ኢምፖዝ የተደረገ ቶት ስለሆነ ያለ መከላከል እንደመራለን። ሌላው በጉዟችን ማየት ያለብን ነገር የስነ ልቦና ስብራት ነው። ተሰብረናል፣ አንችልም ባዮች ነን። ይሄ ነገር አዲስ አበባ ነው፣ ይሄ ነገር ኢትዮጵያ ነው። የአዲስ አበባን ኮሪደር ዲዛይን ያደረገላችሁ ማን ነው? ገንዘቡ ከየት መጣ? ማን ነው ኮንትራክተሩ? ለምን ኢትዮጵያውያን አንችልም ብለን ተቀብለናል። አንችልም ስላል ባለቤት ይፈለግለታል። ጥሩ ነገር ከታየ የኛ አይደለም የሌላ ሰው ነው። ይሄ የስነ ልቦና ስብራት ከላይ እስከታች ነው ያለው። ወንድምና እህቶቼ እንችላለን። የምንችለው በጠራ ሐሳቤ ከግል ፍላጎት ባሻገር ለወል መሻት የምንተጋ ከሆነ ነው። እንኳን ዛሬ በ21ኛው ክፍለ ዘመን የዛሬ 155 ዓመት ገደማ ህልም ያላቸው ሰዎች በምዕራብና በምስራቅ መካከል ያለን ጋሬጣ፣ ያለን ተራራ፣ ያለን መሰናክል አፍርሰው ድልድይ ለማድረግ ወሰኑ። በምዕራብና በምስራቅ መካከል የሚደረገውን የንግድ ጉዞ በ8900 ኪሎ ሜትር ለመቀነስ ስዊዝ ካናል የሚባል ተራራ፣ ስዊዝ ካናል የሚባል ግድግዳ ማፍረስ ወሰኑ። ስዊዝ ካናል 193 ገደማ ኪሎ ሜትር ነው። ያን ሲወስኑ እንደ ዛሬ በቂ ማሽን አልነበረም። እንደ ዛሬ የሚመች የኮንስትራክሽን አቅም አልነበረም። ብዙዎች ሞተዋል። ያን ለማሳካት ሲያልቅ ግን 8900 ኪሎ ሜትር የ10 ቀን ጉዞ በምዕራብና በምስራቅ የዓለማችን ክፍል አሳጥሯል። ለምን? ንግድ ወሳኝ ነው። ለንግድ የሚመች መንገድም ወሳኝ ነው። በኢትዮጵያና በህንድ መካከል ድልድይ እንጂ ዳገት አልነበረም በታሪካችን። ለዚህም ባህላችን፣ በርካታ ነገሮቻችን ይተሳሰራሉ። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። የዛሬ 155 ዓመት ስዊዝ ካናል
በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በዓመት በትንሹ $10 ቢሊዮን ያፈራሉ። ስዊስ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል፣ ይሞታል። ታሪክ የላቸው። ስዊስ ካናል ሲሰራ እየሰሩ በሐሩር ምክንያት፣ በምግብ እጥረት ምክንያት፣ በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ያው ከእኔና ከእናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ ያለው ተገቢ ሐሳብ ያለው። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምን። ለዚህም ነው ለ5 ዓመታት ስንለማመድ የነበረው። አሁንም በሰላም በዓለም ሕግ መሠረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት እፈልጋለሁ። ኢትዮጵያ ማገዝ አለባት። ልክ ሌሎች እኛን ለማገዝ ተከራክረው እንደሚወስኑት እኛም ወንድሞቻችንን ለማገዝ በግልጽ ሕግና ስርዓት ተከትለን ተወያይተን ገንዘብ አሎኬት አድርገን ወንድሞቻችን የምናግዝ መሆን አለብን። ያ እንዲሆን ደግሞ አራተኛው ማ ያስፈልጋል። መንግስት ማለት በዓለም ላይ ከተፈጠሩ ነገሮች ሁሉ የሚበልጠው ትልቁ ፈጠራ ማለት ነው። ኒውክሌር ሳይንስ አይደለም፣ ስፔስ ሳይንስ አይደለም፣ አርቲፊሻል ኢንተለጀንስ አይደለም። ትልቁ ፈጠራ መንግስትን መፍጠር። አልበርት አንስታይን E=mc² ያለው ቀመር መንግስት አልቦ በሆነ ሁኔታ ውስጥ ቢቀምረው ታቅፎት ይቀር ነበር። ያን ፈጠራ ያን ህልም እውን ያደረገው መንግስት ነው። ማንኛውም ፈጠራ መንግስት ባልጠነከረበት ሁኔታ ይመክናል። ይህ መንግስት ከፈጠራው ሁሉ ለየት የሚያደርገው ምንድን ያላችሁኝ እንደሆነ የአፈጣጠር መነሾውን ተፈጥሯዊ ስለሆነ ቤተሰብ ከሚባል እጅግ መሰረታዊ ተቋም አድጎ በርከት ያሉ ማህበረሰቦችን የሚያቅፍ የተገለጠ ራዕይ ያለው ሃይራርኪ ያለው የጋራ ህልም ያለው ለጋራ ኮዝ በጋራ የሚሰራ ተቋም
የሰው ልጅ መፍጠር በመቻሉ ሰርቫይቭ ማድረግ የቻለው እንጂ ግማሹ የዓለም ዜጋ የአውሬ ራት ሆኖ ሊቀር ይችላል። መንግስት ወሳኝ የሚሆንበት ዋናው ምክንያት ዛሬ ላይ ቆሞ ነገን መስራት በመቻሉ ያለነው ዛሬ ነው። የምናወራው ስለ መውጫ መግቢያ በራችን ነው። ያ መውጫ በር ሲሳካ እዚህ ካለነው ግማሻችን ላንኖር እንችላለን። ነገር ግን ልጆቻችን በተዘጋ ሀገር ውስጥ የሚኖሩ ድሃና ለማኞች ሳይሆኑ የታሪክ ሰነዶች ሆነው ልማታቸውን አፋጥነው ወንድም ህዝቦች የሚደግፉ ይሆናል። ነገን ዛሬ ላይ ማየት መስራት ለሚለው ቀለል ባለ መንገድ ለመገንዘብ ኢትዮጵያውያን የአፍሪካ እግር ኳስ ጨዋታ በመጣ ቁጥር ያዝናሉ፣ ይተክዛሉ፣ ይተቻሉ። ለምን? የኢትዮጵያ ብሔራዊ ቡድን በእንደዚያ ባለው መድረክ ልክ እንደ ሩጫው ስመጥር ስራ ሲሰራ ስለማያዩ ዛሬ በእርግጠኝነት ነግራችሁ የዛሬ 10 ዓመት ይበዛ የዛሬ 10 ዓመት የኢትዮጵያ ብሔራዊ ቡድን በአፍሪካ ውስጥ አስደናቂ ስራ ሰርቶ እኛም እንደ ሌሎቹ የምንተክዝ ሳንሆን በአፍሪካ መድረክ በዓለም መድረክ በልጆቻችን የተካነ ብቃት የምንኮራበት ጊዜ ይመጣል። ይሄ ምኞት አይደለም፣ በስራ የተገለጠ ነው። አዲስ አበባ ላይ ከ100 በላይ ጥቃቅን ስታዲየሞች ገንብተናል። በየሰፈሩ እንደምታዩት። ለምን? እሱን ሳትሰራ ቴሌቪዥን እያየ ብትቆጭ ከቁጭት ባሻገር ውጤት ታያለች። ፋውንዴሽኑን ብትሰራ ግን ነገ ለውጥ ይመጣል። ለዚህ ነው መንግስት ዛሬ ላይ ሆኖ ነገን የሚተልም። የዛሬ 2 ዓመት 3 ዓመት ባይደርስልኝ 5 6 7 10 ዓመት ላይ ኢትዮጵያ ጠንካራ ቲም እንዲኖራት ዛሬ ኢንቨስት ማድረግ አለብኝ ብሎ መንግስት ይሰራል። ይህ አንዱ ማሳያ። ሁለተኛው ማሳያ የትምህርት ጥራት ነው። የኢዜማው ሊቀመንበር የሚመራው የትምህርት ሚኒስቴር የትምህርት ጥራት ማረጋገጥ አለብን ብለን ሮድማፕ አውጥተን ከወሰን በኋላ በመጀመሪያው ዓመት በሁለተኛው ዓመት የነበረው ጩኸት ታውቃላችሁ። በዚህኛው ዓመት ለውጥ መጥቷል። በሚቀጥሉት 2-3 ዓመታት የምንፈልግበት ስንደርስ 15% ገደማ በየትኛው የትምህርት ገበታ ሊወዳደሩ የሚችሉ ብቃት ያላቸው ኢትዮጵያውያን ከፈጠር ቅድም ያልነውን ብልጽግና በምኞት ብቻ ሳይሆን በግልጽ መንገድ እንከውነዋለን ማለት ነው። በቅርቡ ኢትዮጵያ የኒውክሌር ፕላንት ስራ ጀምራለሁ ብላ ማወጇ ይታወቃል። አንዳንዶች ከኢነርጂ ጋር ብቻ አገናኝተው አይተው እዚህ ያላችሁ ሰዎች መገንዘብ ያለባችሁ በኒውክሌር ቴክኖሎጂ ላይ ኢትዮጵያ መስራት ስትጀምር የሕክምና ሳይንስ ያድጋል፣ ፕሪሲሽን ፋርሚንግ ያድጋል፣ የውሃ አጠቃቀም ያድጋል። አሁን የምናወጣቸው ተማሪዎች የሚመራመሩበት፣ የሚሰሩበት፣ የሚያድጉበት፣ የሚወዳደሩበት አቅም ይገነባሉ። ኢነርጂ ብቻ አይደለም። ራሻ የዛሬ 80 ዓመት ያሳካቸው የኒውክሌር ኢነርጂ ኢትዮጵያ ዛሬ መከወን እፈልጋለሁ ስትል የሚጠራጠር ኢትዮጵያዊ እውን አለ ብሎች የሚንቀሳቀስ ሮቦት ካልሆነ በቀር ሕሊና ያለው ሰው የዛሬ 80 ዓመት የተሞከረና የተሳካን ነገር ዛሬ ለመጀመር እንዴት ድፍረት ያለ? ኢትዮጵያ ትችላለች፣ ጀምራለች፣ ጨርሳለች። መንግስት ነገ ላይ ሆኖ ዛሬን ማወቅ አለበት። ዛሬ ላይ ሆኖ ነገም ብቻ ሳይሆን
ነገ ላይ ሆኖ ዛሬ ማውቃት ዛሬ ያለ ውስን አቅም፣ ዛሬ ያለ ስብራት፣ ዛሬ ያለ እንካ ሰላምታ የሚቀጥል ከሆነ የልጆቻችን ዕጣ ፈንታ ግልጽ ነው። ስደት ነው፣ ልመና ነው። እኔና እናንተ ያየነው መከራ ልጆቻችን እንዳያዩ ከፈለግን ዛሬ ላይ ሆነን ለነገ ስብራት መጠገን አለብን። አንደኛው ስብራት ትልቅ ሆነን ሳለን፣ ብቁ ሆነን ሳለን፣ ማከናወን የምንችል ሆነን ሳለን በስነ አእምሮ አንሰን መገኘታችን። ይህ ስብራት መጠገን አለበት። ይህ ትውልድ መሰረት መጣል አለበት። የመደመር መንግስት ሲጠቀለል የሚያነሳው ዛሬ ላይ ሆኜ ነገን፣ ነገ ላይ ሆኜ ዛሬን በምልልስ በምናብ እየቃኘው እየተጋውና እየሰራው ለልጆቼ የተሻለ ዓለም መፍጠር እችላለሁ ብሎ ያምናል። ይህንን በሚመለከት በዚህ ያላችሁ ሰዎች እንድትገነዘቡ የምፈልገው ይሄ መጽሐፍ ሙሉ አይደለም። የጻፈውም ሰው ሙሉ አይደለም። ሐሳብ ያላችሁ ሰዎች ያላችሁ እንደሆነ ይሄንን የሚቃረን ሐሳብ ጽፋችሁ ብታቀርቡልን ለማንበብ ብቻ ሳይሆን ለመማር ብቻ ሳይሆን የእናንተ ይቃል ለመመስከርም ጭምር ዝግጁ መሆናችንን ከወዲሁ ለመግለጽ እፈልጋለሁ። ምሁራን ተቹት፣ በተቃረነ መንገድ ሐሳብ ማፍለቅ የሚችሉ ሰዎችም አፍልቁ። ነገር ግን ሐሳብ አልቦ በሆነ መንገድ እንዴትና መቼ ተጻፈ ብላችሁ የምትቸገሩ ሰዎች ቢያንስ ያልነውን እንደምንፈጽም፣ የጀመርነውን እንደምንጨርስ፣ የምንናገረውን እንደምንጽፍ፣ የምንጽፈው እንደምንኖር ኢትዮጵያውያን ስለሚገነዘቡ በውስጥ ያላችሁ ዋናው ትምምን የሚያስፈልገው በውስጥ ላሉ ሰዎች ነው። በውስጥ ያላችሁ ሰዎች ላለፉት 2 ዓመታት ምን አይነት መንግስት ነው የሚያስፈልገው የሚለውን በስልጠናዎቻችን ላይ ስንወያይበት ስንመክርበት የቆየነው ሐሳብ ስለሆነ ስታነቡት ግልጥ ብሎ የመደመር መንግስት ያ የመከርንበት የሰለጠንበት የተወያየንበት ጉዳይ ለእኔና ለእናንተ ብቻ ሳይሆን ውጭ ላለውም ዓለም የተዘጋጀ መሆኑ ይገለጥላችኋል። 2019 ዳቮስ በሄድኩበት ጊዜ ፍሪሊዮን የሚል ተውት እንዳየው ነግሬያችሁ ነበር። ተደጋጋሚ ስልጠናም ሰጥቶበታል። ያም በሚመለከት ጅማሮ ስራዎች አሉ። ምናልባት የመጨረሻው የመደመር መጽሐፍ ሊሆን ይችላል። ያም ርዕሱ ከወዲሁ እንድታውቁት የመደመር ስሌት በፍሪሊዮን ነው የሚለው። የመደመር ስሌት ከእያንዳንዱ ሰው አንጻር እያንዳንዱ ሰው ራሱን በማካፈል ራሱን በመስጠት ከራሱ በመስጠት እዚያ ውስጥ ማትረፍን እንዴት እንደሚለማመድ የሚያሳይ ሰነድ። መጽሐፍ ለምትወዱ መጽሐፍ ማንበብ ለምትወዱ ቀላሉ ምክሬ እድሜ ለቴክኖሎጂ ነገር ሁሉ ቀሏል። ኦዲዮ ቡኮች አሉ። ስፖርት የሰራችሁ ወክ እያደረጋችሁ ማድመጥ ይቻላል። ማንበብ፣ ሐሳብ መሸመት፣ ሐሳብ መገብየት ከመጽሐፍ ብቻ ሳይሆን ከኢትዮጵያውያንና ከሀገር ሽማግሌዎች መማር ይቻላል። በተቃራኒ መድረክ ላላችሁ ለምትቃወሙ ሰዎች የመጨረሻ መልእክቴ ከኦሮሞ አባቶች አባባል የተዋስኩትን በመውሰድ ያ መርህ እንደሆነና መርሃችሁ እንዲሆንም በመምከር ጭምር ይሆናል። የኦሮሞ አባቶች ነገር ግራና ቀኝ ሲልባቸው ከህልማቸው የሚጋጭ ነገር ሲፈጠር
ካን ኦብሳ ካኒሞ ጎርሳ ይላል። ገሪ ጎርሳ ገሪሞ ኦብሳ ሙለተኬት አዴሙ ቀብዳ ይላል። ከፊሉን እየታገስክ ከፊሉን እየመከርክ ወደ ራዕይ መጓዝ አለብህ። ካን ጎርሳ ካን ኦብሳ ለእኔም ለእናንተም ይሠራል። ሕልም ካላችሁ ወደ ሕልማችሁ መዘርጋት የምትፈልጉ ከሆነ ካን ኦብሳ ካን ጎርሳ፣ ጉዞ ግን ወደፊት መሆን አለበት። እጅግ አድርጌ አመሰግናለሁ።